ስላይሲንግ ነው። ለምሳሌ አንድ ቆንጂዬ ብርቱካን አለች እንበል ከሸምሱ ሱቅ የገዛን ወይም ከሸምሱ አታክልት ቦታ እንግዲህ ቀጥታ አድርጉልኝ ሰዓት አይደለም። አሁን ይሄን ብርቱካን አጥበን ለመብላት አጓጓን እንበልና ቆረጥ ነው እንበል። ስንቆርጥ የምንቆርጥበት መጀመሪያ ቦታ አለ። መቁረጫው የሚያልቅበት ቦታ አለ። ስንቆርጥ ደግሞ የምናካሄደው አካሄድ አለ። ለምሳሌ እኔ ብርቱካን መቁረጥ ስለማልችል እንደዚህ አድርጌ እንደዚህ ልቆርጠው እችላለሁ ብርቱካን ነው። ወይም ደግሞ እናቶቻችን በጣም አድቫንስድ ስለሆኑ በዚህ ቀጥታ እንደዚህ አድርገው ሊቆርጡ ይችላሉ። እንደዛው ልክ ሊስት ስላይሲንግ የሚባል ኮንሴፕት አለ ወይም ደግሞ መቁረጥ። ስንቆርጥ የምንጀምርበት ቦታ አለ ኦር በኢንዴክስ ስታርቲንግ ኢንዴክስ አለ። የምንጨርስበት ቦታ አለ ኦር ፊኒሺንግ ኢንዴክስ። ስንቆርጥ ደግሞ የምንሄደው አካሄድ አለ። ለምሳሌ እነዚህን ሳጥኖች ተመልከቱ። ከዚህ እስከዚህ ድረስ የቆረጥኩ ነው እንበል። እንደምታውቁት imagine this one ሳጥን are each element. so index ከ0 ይጀምራል 1 2 3 4 5 6 ስታርቲንግ ማለት ኢንዴክስ መቁረጡ የሚጀምርበት ቦታ። ለምሳሌ በዚህ ጊዜ አንድ አረኩት እንበል። ኤንድ ማለት መቁረጫ የሚያልቅበት ቦታ። ለምሳሌ በዚህ ጊዜ 5 ነው እንበል። ስቴፕ ማለት ስንቆርጥ ስንት ቦታ እየሄደን ነው ወይም ደግሞ ስንት ኤሌመንቶችን እያየንም ቆርጦ እንበል አንድ እንበል። so therefore ይሄ ማለት ከዚህ ይጀምራል ይሄን ያወጣል ይሄዳል አንድ ስቴፕ ስለሆነ አንድ ከዛ ሁለት ያገኛል አንድ ስቴፕ ያለ እስከ 5 ስለሆነ 5ን አያጠቃልም እስከ 4 ነው የሚቆርጠው። ለምሳሌ ያክል ያለን ቲኔጀሮች ወይም ስቱደንቶች የሆነን ከዚህ በር አትለፉ ይለናል አስተማሪ ኦር ሆም ሩም ቲቸር። ከዚህ በር አትለፉ ማለት ይሄን በር መጠጋት ትችላላችሁ ግን ማለፋችሁ። እንደዛው እስከ 5ኛ ቆረጠው ማለት 4ኛ ድረስ ቆረጠው 5ን አታጠቃለው ማለት ነው። so let's look at example. አሁን ይሄን የፈረደበትን የፍሩትን ኤግዛምፕል እንየው። so በዚህ ጊዜ ኢንዴክስ ከ0 ይጀምራል 1 ይሄዳል 2 3 4 5 6 ከዛ ከቀኝ ወደ ግራ ከሄድን ደግሞ -1 ኢንዴክስ አለ -2 -3 -4 -5 -6 -7 so አሁን አንዳንድ ኤግዛምፕሎች እንየው። ለምሳሌ ያክል ስታርታችን 2 ነው ኤንዳችን 4 ነው የምንሄደው ደግሞ አንዳንድ ስቴፕ ነው። so yes የምንጀምረው መጀመሪያ ኢንዴክስ ሁለተኛ ነው የምንደርስበት ደግሞ አራተኛ ነው ስንሄድ ደግሞ አንዳንድ ነው። so ከሁለት ይጀምራል አራተኛ ማለት አራተኛን ያጠቃልም እስከ እዚህ ድረስ ይሄዳል። so አንዳንድ ማለት አንድ ተርታ ኤሌመንቶች ይይዛል። so ኤሌመንት ሊስት ስላይስ ሲደረግ ቼሪ እና ኦሬንጅ ብቻ ይቀራል ማለት ነው። let's look at another example. ከአንድ ጀመረ 5 ድረስ ሄደ አንዳንድ ስቴፕ ሄደ። so ከአንድ ጀመረ ማለትም ከባናና 5 ድረስ ሄደ ማለት ሜለን ያጠቃልም እስከ ኪዊ ብቻ ነው። እንዲሁም ደግሞ ስቴፕ ስንት ነው ያለው አንዳንድ ስቴፕ ሄደ ማለት ነው። so አንዳንድ ስቴፕ ሲሄድ እንዴት ይሆናል የሚለውን እኔ አንድ ጀመረ ባናና ቼሪ ኦሬንጅ ኪዊ። ይሄም again this is simple. አሁን this is where things get serious. ሁለተኛ ስቴፕ ቢኖርስ so ኢንዴክሱ የሚጀምረው ሁለተኛ ጀምሮ ስላይስ አድርግ እስከ 6ኛው ድረስ ስላይስ አድርግ ከዛ ሁለት ስቴፕ ሄድ ይሄ ምን ይፈጠራል? so መጀመሪያ ሁለተኛ ኢንዴክስ ማለት ከዚህ እስከ 6ኛ ማለት እስከዚህ 6ኛን ኤሌመንት ያጠቃልለው ምክንያቱም እስከ 6 ካል ድረስ እስከ 5ኛ ኤሌመንት ማለት ነው ወይም ደግሞ 6ን ያጠቃልለው። ግን ኢንስቴድ ኦፍ አንዳንድ ስቴፕ ሁለት ስቴፕ ሄድ ነው የተባለው የሚለው ፕሮግራም። so ምንድነው ፓይተን ኢንተርፕሬተር የሚያደርገው ከቼሪ ይጀምራል ከዛ ሁለት ስቴፕ ያ ማለት ሁለት እርምጃ ይሄንን ይወስዳል። ከዛስ ሁለት እርምጃ የለም በቃ እስከዚህ ድረስ ነው ቆረጥ ያለው። ያ ማለት ነው
ቼሪን እና ኪዊን ብቻ ያወጣልናል ማለት ነው። ያው አሁን እንደዚህ ያን ኤግዛምፕሎች ብንሰራ አንተ ያቀለ what if start ባንከትበት ኤንድ ባንከትበት ምንድን ፈጠረው? አንድ ነገር ግን ተረዱ። ስታርት ሳንከት ስንቀር ቫልዩ ካልከተተን ፓይተን ኢንተርፕሪተሩ ምንድነው ብሎ የሚያስበው? አይ ይሄ ሰውዬ ከዜሮ ኢንዴክስ ይጀምራል። ኤንድ ሳንከት ስንቀር ደግሞ ኦር ከመጨረሻው ኤሌመንት ኢንዴክስ ድረስ ማለት ነው። ስቴፕ ሳንከት ስንቀር ደግሞ ይሄ ኤሌመንት ወይም ይሄ ሰውዬ አንዳንድ ስቴፕ ለመውሰድ ፈልጎ ነው ይላል። ለምሳሌ ያክል ኢማጂን ካምፓኒ ባለቤት ናችሁ እና በእናንተ ስም ብዙ ንብረት አለ ኦር ብዙ ምርቶች አሉ። እነዛ ምርቶች ብዛቱን የማታውቁት ከሆነ ኦብቪየስሊ ኤንዱን አታውቁትም። ኤንዱን ስትዘሉት ፓይተን ኢንተርፕሪተር እንደሚያደርገው ኦኬ እስከ መጨረሻው ድረስ ይሄዳል ማለት ነው። ኢማጂን ደግሞ የምንጀምሩበትን ቁጥር አታውቁ። ስታርቱን ብትዘሉት ከመጀመሪያው ከዜሮ ኢንዴክስ ይጀምራል ማለት ነው። ኦር ደግሞ ስቴፕን ስትዘሉት እያንዳንዱን ስቴፕ ወይም ደግሞ አንዳንድ ስቴፕ የተጠቀመ ይሄዳል። በኤግዛምፕል እንየው። ለምሳሌ እዚህ ጋር እንደነገርኳችሁ there is start, there is end እና there is step. ስታርቱን አሟላን ከሁለት ጀመረን ሁለት አረገን ሰሚኮለመን ኤንዱን ተውነን ሰሚኮለመን ከዛ ብራኬት አረገን። ያ ማለት ስታርቱን ብቻ ነው ያሟላነው። ስታርቱን ብቻ ስናሟላ ምንድን ነው ያደረገው ፓይተን ኢንተርፕሪተሩ? ሁለት ይሄዳል ከጄሪ ጀመረ። እንደምታውቁት ሁለት እንደዚህ ነው ያደረግነው። ኤንዱን እና ስቴፑን ስላላሟላን ስቴፑን ዲፎልት ወይም ኢን ኖርማል ስታንዳርድ አንድ ነው የሚያደርገው። ኤንዱን ደግሞ እስከ መጨረሻ ነው። ዴርፎር ቼሪ አንድ ስቴፕ፣ ኦሬንጅ፣ ኪዊ፣ ሜለን፣ ማንጎ ይላል ማለት ነው። እንደምታዩት ዋት ኢፍ ኤንዱን 3 ካረግ ነው እናም መጀመሪያውና መጨረሻውን ካልሞላ ነው። መጀመሪያው ካልሞላ ነው ከዜሮ ኢንዴክስ ይጀምራል። ስቴፑን ካልሞላ ነው ደግሞ አንድ ኢንዴክስ እስከ መጨረሻው ኢንዴክስ ይሄዳል። ይሄኛውን ደግሞ ኤንዱን ብቻ ከሞላ እስከ ኤንዱ ድረስ ይሄዳል። ያ ማለት ከዜሮ ይጀምራል እስከ 3 ድረስ ብቻ ነው የሚሄደው። ግን ሲሄድ አንድ ስቴፕ ይሄዳል ማለት ነው። እንደምታዩት ዋት ኢፍ ስቴፑን ብቻ ከከተተን ከመጀመሪያ ይጀምራል እስከ መጨረሻ ይሄዳል። ግን ሁለት ስቴፕ ይሄዳል። ለምሳሌ ሲጀምር ከአፕል ይጀምራል ሁሌ ናት ከባናና ወር ሁለት ስቴፕ አለ የሚሄደው ከአፕል ይጀምራል። ከዛ ሁለት ስቴፕ መቁጠር የሚጀምረው ከዚህ ነው። 1 2 አፕል አለ መጀመሪያ፣ ከዛ ቼሪ፣ ከዛስ 1 2 ከዛ ኪዊን አለ፣ ከዛ 1 2 ማንጎ። አፕል ቼሪ ኪዊ እና ማንጎ አለ። አሁን አንድ በጣም በፕሮግራሚንግ በጣም ዩዝፉል ኮንሴፕት የሚባለው ኤንዱን -1 ሲደረግ ቅድም እንደተናገርኩት ኢንዴክስ ከ-1 ጀመረ ማለት ከቀኝ ወደ ግራ እየሄደ ነው ማለት ነው። ስቴፕ -1 አርገን ማለት -1 የጨመረ ይሄዳል ማለት ነው። ምክንያቱም አንድ ስቴፕ ነው ማለት +1 ስቴፕ ሂድ ማለት ኢንዴክሱን +1 አድርገው ማለት ነው። በቃ ምንም ማለት እኮ ያለው ለምሳሌ ሁለትን ኢንዴክስ ወይም ደግሞ ሁለት ስቴፕን ስንጠቀም +2 ሂድ ማለት ነው። +2 ኢንዴክስ አድርግ። አንደኛ ኢንዴክስ ሄደ +2፣ ሶስተኛ ኢንዴክስ ሄደ +2፣ አምስተኛ ኢንዴክስ ሄደ። እንደ ቅድሙ ኤግዛምፕል ከአፕል ጀመረ 0 ነበር ኢንዴክሱ +2 ቼሪ +2 ኪዊ -1 ሲያደርግ ደግሞ +-1 ያደርግ ይሄዳል። ዴርፎር ምን ይሆናል? ከማንጎ ይጀምራል -1፣ ወደ ሜሎን ይሄዳል -1፣ ወደ ኪዊ ይሄዳል -1፣ ወደ ኦሬንጅ ይሄዳል እያለ ምንድነው የሚያደርገው? ከኋላው ወደዚህ ይገለብጠዋል ማለት ኦር ኢት ሪቨርስ ዘ ሊስት። እንደምታዩት እቺ በጣም ኢምፖርታንት የሆነች ኮንሴፕት እና ብዙ ጊዜ የምትጠቀምባት ኮንሴፕት ናት። ይሄንን ባይ ዘ ዌይ ይሄን ሜተድ ተጠቅመን ሊስትን ብቻ ሳይሆን we can slice string እሱን እኔ ኤክስፕሌን ያላልኩት ግን የሌላ ሀገር ቪዲዮ in the description አስቀምጥላችኋለሁ። ግን this is list slice in a nutshell